አትሆን ታዋት በቃ በሰው ይሁን ለምን ጣልቃ ትገባለህ? አስጠፍርሃለሁ አሳስርሃለሁ እንጂ አላህ አንተ ሰማት አትግባ ህይወቴ ላይ አይመለከተውም ስለኔ ህይወት እንዴ እየመጣ በደስታ ቀን ሁሉ የሚረብሻኝ ማነህ አንተ? ምንድነው አንተ? የምን ቅጠለ እያንዳንዱ የምትፈልገው ነገር ካለ ኢትዮጵያ ላይ ምንም አይነት ነገር ወደዛም ለመሄድ የሆነ የሚያስፈልግ ነገር ካለ እኔን ጆሲን ጠይቀኝ። ከሱ ጋር ከዚህ በኋላ እንድትገናኝም እንድታወራም ጭራሽ አልፈልግም። ገባ? አሁን ግን ፍቅረኛ አለው እሱ። ያውላችሁ አንተ ከሳለሁ በነገራችን ላይ ማለት ነው ከሳለሁ። ሄሎ ኢራን ማነው ስሙ? ኧረ እኔ ስሙ አይገባኝም። ይሄ ሙስሊሙ ልጅ በጥፊ መታችሁ እንዴ? ጓደኝነት ምቀኝነት የሚባለው ለዚህ እኮ ነው እንዴ። በባለፈው አብሮ እንዲሆኑ ብዙ ነገር ስታደርግ፣ በነገራችን ላይ ይሄ ልጅ ብር ሰጥቼህ ወስደህብኛል እያለው ሁሉ ነበረ። ይሄ ልጅ ግን የሆነ እንትን አለው፣ የእውነት ነው። ይሄ ልጅ የሆነ ተንኮል አለው። ልጁ ራሱ የሰው ሀገር ዜጋ ነው ብሎ ብር ሰጥቶት ራሱ አጭበርብሮታል። በባለፈው ራሱ ካያችሁት ብር ሰጥቻለሁ እያለው ነበር እና እሱ ግን እንዳልሰጠው ነው ሲሸፋፍን የነበር። ኦኬ ታልፏል። አሁን ደግሞ በሁለት ጽንዶች መሀል አብሮ ሲያሽቃብጥ የነበረ ሰው እንዴት አሁን ይላዩ? ፍቅረኛለሁ ትናንትና ፍቅረኛለሁ እያለ ሲናገር ነበር፣ ዛሬም ፍቅረኛለሁ። እነሱ ከተዋደዱ እንዴ የሰው ልጅ እኮ ሊኖረው ይችላል። እሱ የማይወዳት እሷ የምትወደው ሊኖረው ይችላል። ፍጹም ሊሆን አይችልም። በእርግጥ መቼ አይታወቅም። በትምህርት ቤት አብረው ሲኖሩ ወይ ፍቅረኛሞች ጓደኝነት ጀምረው ተታተው ሊሆን አይታወቅም፣ ሊኖረው ይችላል። ግን እሷ ምና ከተቀበለችው እሱ ደግሞ እውነቱን ከተናገረ አንተ ምን ቤት ነክ? ሰላም ሰላም፣ ውድና የተከበራችሁ የሰላም መንግስቱ ዩቱብ ቻናል ቤተሰቦች እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? እና ያላችሁበት የሀገር የሰዓት አቆጣጠር በያላችሁበት ሰላማችሁ ይብዛልኝ። ለሰላም መንግስቱ የዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ፕሊስ ቪዲዮን ሲጀምሩ በላይክ ጀምሩት ውዶች፣ ፍቅሮች፣ ማሮች ማለት ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። በአዲስ ቪዲዮ ስመጣ ደግሞ አዲስ ሀሳብ ይዤ ነው የመጣሁት። እንግዲህ ትናንትና ሄሉንና ይሄን የቱርኩን ልጅ ስማችሁንም አይገባ የጆሲና የሄሉ ብቻ ነው የሚያዘኝ። ይሄ ኢራ ነው ስሙ፣ ይሄኛው ይሄ ደግሞ ኢዳ፣ ይሄኛው ነገረኛው ማለት ነው። አሁን ደግሞ ፍቅረኛ አለው ብሎ የመጣው ሰውዬ እንግዲህ እንዳያችሁ በባለፈው በብዙ ነገር ሲጠየቅ ነበረ። ጓደኝነታቸው እንዲገናኙ ፍቅሩን እንድትቀበሉ አብሮ ነበረ። አሁን እንደገና ፍቅሩን ስትቀበሉ እሷም ስታፈቅረው እሱም ደግሞ አፈቀረችኝ ብሎ እየተደሰተ እያለ፣ በነገራችን ልጁ በጣም ስማርት ነው። አስተሳሰቡ፣ አመለካከቱ ማለት በቃ ክብር የሚጠብቅ ሰው፣ ክብሩን የራሱን ክብር ጠብቆ የሰው ክብር የሚጠብቅ ልጅ ነው። በእውነት ይሄ ልጅ ሲናገር ራሱ አማርኛውን ራሱ እንዴት እንደለመደው እና ሲናገር ከእንደበቱ ላይ ይጣፍጣል። የእውነት እኔ የሆነ ውልትፍትፍ እያለ የሚናገር ሰው አማርኛ ደስ ይለኛል። እና ልክ የሆነ ህፃን ልጅ መጥራት ማማ ወይም ደግሞ ባባ ብሎ ሲጠራ ደስ ይለናል። ልክ እንደዛ ስማ የቱርኩን አረቡን ቋንቋ ትቶ አማርኛ ሲናገር በጣም ነው ደስ የሚለው። በጣም እንዲሁም በቅርብ ጊዜ እንዴት እንደለመደው እንዴ! እኛ እኮ አረብን ቋንቋ ለመልመድ ስንት ዓመት ፈጅቶብናል። እስቲ አሁን እንኳን በደንብ ፐርፌክት ሆነን እንኳን አናወራም። እሱ ግን የእውነት ፍቅሩን እንኳን ሲገልጽላት በአረበኛ ያወራውና በሀቢክ አልቢ እንዲ ሀቢብቲ ይላትና ከዛ ቀይሮ በአማርኛው ያብራራላታል። እሷን ራሱ እንዲገባት ማለት ነው፣ ምን ያህል እንደሚወዳት። እኔ የምኖረው ላንቺ ነው የሚላት። እንደገና እንደዚህ ጥሩ መንገድ ላይ ሲሆኑ አንዳንድ እንደው ጓደኛ ምቀኛ ነው የሚባለው እውነት ነው ለካ ጎበስ። ኧረ ጥሩ አይደለም፣ ተው፣ ኧረ ይቅርብን። እስከ መሸበት እንኳን እንራመድ ጎበስ። አሁን እንደው ስም አሰጥተህ ኢትዮጵያውያኖች እንደዚህ ተንኮለኛ ናቸው፣ እስበሳቸው አይዋደዱም፣ እስበሳቸው አይረዳዱም፣ እስበሳቸው አይተጋገዙም፣ የሰው ፍቅር የሰው ደስታ አያስደስታቸውም ልታስብለን ነው። አሁን ፍቅረኛ አለው ብለህ መጣህ አንተ። ፍቅረኛ አለው ካልክ ፍቅረኛ ነኝ የምትለው ሴት መታ ባሌ ነው ተበላትና ከዛ ሄሉ የራሷን እርምጃ ትውሰድ እንጂ አንተ እኔ የማውቀው መረጃ አለኝ እኔ ነኝ እንትን ብላችሁ ምናምን። ኧረ አቦ
ተፋታቸው፣ የእውነት ተፋታቸው። እንዴ እነሱ አሁን የእውነት የራሱ ሄሉ ነው ትጎዳዋለች ብዬ ፈርቼ ነበረ። ምክንያቱም ምናልባት የሰው ሀገር ዜጋ ነው ብላ አልፈልግም እንደዚህ ትለው ይሆን ምናምን እያልኩኝ ሄሉን ነበረ ስፈራት የነበረ እንዳታስቀይመው ብዬ ማለት ነው። እሷ ደግሞ ወደዋለች፣ አፍቅረዋለች። ለእሷ ያላትን ክብር ተረድታለች፣ ገብቷታል። እውነተኛ ትክክለኛ ባሏ ነው። ወደፊት ከእሱ ጋር መኖር የምትፈልግ ሰው እንዴ ሁለታቸው መገናኘታቸው ማመስገን፣ እግዚአብሔር ልታመሰግኑ ልጸልዩላቸው ነው የሚገባ። ለምን ሁለታቸው ተጣምረው ፍቅራቸው እንዲጸና በቃ እሱ ደግሞ ሙስሊም ከሆነ ኦርቶዶክስ እንዲሆን ተጠምቆ እሷን መስሎ እንዲኖር ነው መጸለይ ያለባችሁ እንጂ ደህና ፍቅር ሲሰሩ በመሀል ራሳችሁ ያመጣችሁትን ራሳችሁ ስታፈርሱት አሻም ነው። ለተመልካችም አታሰድቡን። ማርያምን እንዲሁ እስበሳችሁ ኦኬ ኢትዮጵያውያን ይሄ የለመድነው ባህሪ ነው። ግን እሱ ሌላ ሀገር ዜጋ ነው። ኢትዮጵያውያን ብሎ ነው የመጣ። እሷን ወዶ እሷን አፍቅሮ ነው የመጣ። ሁሉ ነገርን ትቼ ነው የመጣው ነው ያላት። እናቴ እንኳን ታማ አልሄድኩም አንቺን ብዬ መጥቼ ነው ያላት። እሷም ይህን ሁሉ ተረድታ ተቀብለዋለች። ለምንድነው አንተ የምታሰድበን እንዴ? ተው እንዳታሰድበን፣ ኢትዮጵያዊዎች ብለህ እንዳታሰድበን። የእውነት ተው። በሁለታቸው መሀል አትግባ፣ ይቅርብህ። ጥሩ አይደለም፣ እውነት ጥሩ አይደለም። በእኔ በኩል ስትሆን ምናምን በጣም ነው የማፈቅራት ጀሲ። ከረዛውን በቃ አበባ ገዝታን የሀብልት አፈቅርሻለሁ ልላት ፍቅር ሊገልጽላት ውጭ ማለት ነው። ብዙ ጥያቄ ልጠይቃት፣ ብዙ አይነት ጥያቄ ማለት ነው። ከፍቅር ከምገልጽላት ውጭ ማለት ነው። ግን እኔ ውስጥ የሚሰማኝ ማለት ነው በቃ ሄለን ለእኔ ናት። ልጁን እንግዲህ ያው ትናንትና ልጁ ፍቅረኛ አለው ብሎ ሲመጣ ምንም ይኑረው እኔ ተቀብዬዋለሁ አያገባህም ብላ ስላባረረችው በጣም ደስ ብሎታል ልጁ። በቃ ትወደኛለች ለካ ከልቧ ቦታ አለኝ ብሏለኝ። እውነት ነው። የሰው ልጅ ቦታ ካለህ ትከበራለህ። ራሷን አስከብራ ታከብርሃለች። ቦታ ባይኖርህ ፊትም አሰጥህም፣ በጊዜም ታሰናብት ነበር። ግን እኔ ራሱ ይሄናውን ፈርቻት ነበር። በእርግጥ ታስቀይሞ ይሆን እንዳታሰድበን እያልኩ ያው እንግዲህ አንድ ኢትዮጵያውያኖች ከተባልን ደግሞ ስማችን ይጣፍጣል። ለኢትዮጵያውያኖች ተብለን ለስንነግስ እንጣፍጣቸዋለን፣ ለመሳደብም ስለምንጣፍጣቸው። ስለዚህ እንዳይሰድቡን ሌሎች ያው ፍቅራችን ኢትዮጵያውያኖች ምን ያህል ለሰው ልጅ ክብር እንዳለ፣ ለሰው ልጅ ፍቅር እንደሆነ፣ ምን ያህል ፍቅር የሆነ ህዝቦች እንደሆንን በቃ አሳይታለች። እና አሁን ግን ደግሞ ራሱ ያመጣውን ሰውዬ ሲፋቀሩ ቀና እንዴ እሱ ይፈልጋት ነበር እንዴ? የእውነት ያስብላል ጎበዝ፣ የእውነት ያስብላል። ግን ትናንትና እንደዛ ስትለው ያው ሙጢውን ብላ ነው የመለሰችው። ይሄን ብላ ስለመለሰችው ደግሞ እሱ ራሱ ደስ ብሎታል። የእውነት አሁን በቃ ከሷ ቦታ አለኝ፣ ትወደኛለች። ስለዚህ አበባ ልግዛላት እና በቃ ቀሪው ስሜቴን ልጠይቃት እያለ ነው እንግዲህ። ሄሉ ደግሞ ምን መልስ እንደምትሰጠው እሱም በጉጉት እየጠበቀ ነው። እውነት በእርግጠኝነት ትቀበለዋለች፣ የእውነት ትወደዋለች። አሁን በቃ እሷ ራሷ ፍቅር ገብቶላታል እና በእርግጠኝነት ነው የምትቀበለው፣ በደስታ ማለት ነው። እና ዛሬ ያው በጣም እንትን ብለህ እያየሁህ ነው። በጣም በእሷ ኮርተህባት ተደስተህባት ነው እያየሁህ ያለሁት እና እንዴት ነው ይሄ ነገር ዛሬ ጥሩ ምላሽ የሚኖረው ይመስልሃል? ዮማና መብሱጥ ዛሬ ደግሞ ዛሬ ቀን ማለት ነው ይለያል። በቃ በጣም ይለያል ቀን ማለት ነው። እንግዲህ ጆሲም ትናንትና ባደረገችው ነገር በጣም ደስ ብሎታል፣ ተደስቷለኝ። ዛሬ ደግሞ የበለጠ አበባ ይዞ ምን ያህል ቦታ እንዳለው እንዳሳየችው ሊያመሰግናት እና እሱ ደግሞ ምን ያህል እንደሚወዳት ከእሷ ጋር እስከ ዕለተ ሞቴ ድረስ መቀጠል ፈልጋለሁ፣ የአንቺንም ስሜት በዚሁ አጋጣሚ የበለጠ ማወቅ ፈልጋለሁ፣ የበለጠ እንዲገባኝ ፈልጋለሁ የሚለውን ነገር ማወቅ ፈልጋለሁ። ሰው ይሄን አበባ እንደ አዲስ ፍቅረኛ ደግሜ ፍቅሬን ገልጬላት እሰጣታለሁ አበባውን ብላለች። እንግዲህ ሄሉም ትመጣለች። ይሄን አበባ ሲሰጣት እንግዲህ ምን እንደምትል አብረን የምናየው ይሆናል ማለት ነው።
ጆሲ ራሱ ደስ ብሎታል ማለት የጓደኛ ግንኙነት የሚያስደስተው ለራሱም እረፍት ነው። የእውነት ለሰዎች ደስታ የሚያስደስተን ለሰዎች መልካም የምናስብ ስንሆን በቃ እረፍት አለን። የእውነቴን ነው። እኔ ነፍሴ እረፍ ነው የምትል ለሰው ልጅ የሆነ ተሳክቶለት ደስ ብሎት ሳይ ስለሚያስደስተኝ በቃ ደስ ይለኛል። እና ጆሲም በቃ የእሷ ደስታ ስለሚያስደስተው ስለ ጆሲም ደግሞ ምን ያህል እንደምትወደው ያው ተናግሯል። በባለፈው እሷም ተናግራለች ምን ያህል ደስ ሲሉ ሩጣ መታ ፍቅረኛዋን ያቀፈችው። አይ ላቭ ዩ ሶ ማች። አንተም አምሮባል ኢክቲር፣ አንተ ራሱ ኢክቲር አንተም አምሮባል። እንዴት ነህ? ደህና ነህ? ማታ በህልሜ መጥተህ ይገርማል። እየሰማክ ነው? ማታ አብሮ መዋሉ አንሱ ማታ በህልሜ እየመጣክ ነው ወይ ምንድን ነው? በህልሜ መጥተህ እኮ ነው ያልኩት። ስማ ልንገርህ፣ እዚህ ጋር የሆነ ሰው በህልሙ መጣ ማለት ነው ያን ሰው በተደጋጋሚ ማሰብ ጀምሯል ማለት ነው። የኛው ሰው ተረዳኝ? ተረዳኝ? ይሄ እኮ ነው ሲያካ እንዴ እፉዬ ገላ ታውቃለህ? እፉዬ ገላ ያው ልጅነቴ እንዳጨረስኩት ዝም ብዬ እንደዚህ እፉዬ ገላ እበራለሁ። እና እንዴት ነህ? ደህና ነህ? الله اليوم كتير حلو تكون بتكون شما يكون له ተመካከራችሁ ሱሪ ብቻ ነው የተለያየው። ተመካከራችሁ እንዴ? አይ እኛ ልባችን ይተባባል። ايوه እንግዲህ ሄሉም ሩጣ መታን የተጠመጠመችበት ሰው ትወደዋለች። ኦ ማይ ጋድ በቃ የሚፈልገውም እንደዚህ ነው። ሄሉ ትችያለሽ፣ ቆንጅዬ ልጅ እሱን በጣም ነው የሚወድሽ። በነገራችን ላይ እሱን በጣም ቆንጆ አስተሳሰቡ፣ አመለካከቱ በርቀት ያለውን ማለት ማድረግ እንደሚችል የሚችል ሰው ነው። የእውነት ጭንቅላቱ ሲናገር በጣም ጀግና ነው። በጣም ስማርት ነው። በጣም ጎበዝ ነው። እሷም ጎበዝ ናት፣ ጀግና ናት። በራሷ በሁለት እግሯ መቆም የምችል ሴት ናት። የእውነት ብዙ ነገሮችን አሳልፋ የቆመችም ናት። ደግሞ ፈጣሪ ሲጀምር የሰው ልጅ ፈጣሪን ካስቀደም የማይቆምበት ምክንያት የለም። ዋናው ነገር ፈጣሪ ማስቀደም። ፈጣሪ አምላክን የያዘ ሰው ድንግል ማርያምን የያዘ ሰው የጊዜ ጉዳይ ካልሆነ በስተቀር ሁሉም ነገር ይሆናል። እና እሷም ደግሞ ማምላክ ወላዲት አምላክን ስለያዘች ቁማለች። ሰው እንግዲህ ዛሬ ደግሞ ደስ የሚል የፍቅር ቀን ነው። ትናንት ባደረገችው ነገር ደስ ብሎት በጣም በጣም ማለት ነው ከአቅሙ በላይ ሆኖ ያው እሷም ኮርታ واليوم كمان زاري يتليل كأنه دستني يعني ينكم فهيلن أنا كثير بحبك هون أنا مفلقه ما أرسم جاز فلوس هون يا كال كيريك بتعملي مدات بتعمل يا فكرات من أنا كن وأنا مفلقه من جنة يعني يا كاري هيوتي مالك كان شيء ما هون مفلقه كيف انه انا بحبك نفس تبادليني نفس الشعور يعني بأمهرنيا ሁሉ ሰው ደግሞ እንግዲህ ያው ሁሉም ሰው እንደምወድሽ እንደማፈቅርሽ ያውቃል። ሁሉም ሰው ያውቃል። ግን ደግሞ በበለጠ እኔም በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ቀሪ ህይወቴን ቀሪ ዘመኔን ከአንቺ ጋር ነው መኖር የምፈልገው። በእርግጠኝነት እኔ የሚሰማሽ ስሜት አንቺ ይሰማሻል ወይ ነው ያላተኝ። ያው በአረበኛም በአማርኛም ነው። ያው በነገራችን ላይ እሷም አሁን እየለመደች ነው። የማይለመድ የለም በነገራችን ላይ ቋንቋ ይለመዳል። የሰው ልጅ ልልመድ ብሎ ከተነሳ ይለመዳል። የሰውን ነገር መልመድ ይቻላል። ፍላጎት ካለን እንችላለን። ፍላጎት ከሌለን አይደለም አረበኛ አማርኛም ይጠፋብናል ጎበዝ። እና በጣም ደስ ይላል። እሷም ደግሞ ትወደዋለች፣ ታፈቅረዋለች። በተለይ ክብር የሚለው እኔ እውነቷን ነው። የሰው ልጅ ክብር ነው። በክብር እኔ አልደራደርም። እኔ ለሰው ልጅም ክብር አለኝ። የራሴን ክብር ሲነኩብኝ አልወድም። እሷም ደግሞ ለራሷ ክብር አላት፣ ለሰውም ክብር አላት። እሱም ደግሞ ክብሯን ስለጠበቀላት
በተለይ በክብር ጉዳይ የማትደራደር ጀግና ናት። ስለጠበቀላት ትወደዋለች። እሷም ቀሪ ህይወቷን ከሱ ጋር ለመኖር ነው የተስማማችለት ማለት ነው። በጣም ደስ ብሎታል። እሱ በደስታ ነው እያወራት ያለው። አንተ እንደ ንጉስ አድርጋህ መኖር ነው ፍላጎት። ፈጣሪ ያሳካል። ደግሞም ነገሮችን ወደዛ እያመሩ ይመስለኛል። በነገራችን ላይ ኤንዲን ጠርቼው ነበርና አይ ቲንክ መጣ መሰለኝ። ጠርተዋል? ጠርቼው ነበረ ጠዋት ከኤሪክ ጋር ከመገናኘታችን በፊት ኤሪክን ላገኘው እየሄድኩ ነው ስለው ከፈለግ መምጣት ትችላለህ ና ቶሎ ምናምን ብዬው ነበርና መጣ መሰለኝ። እና ግን ወሬያችን አላቋርጠውና ችግር የለም يا عمري يا حياتي ያ አልጠበቀችም ይመስለኛል። እሷ ራሱ ዝም አለች ምናምን ነገር ምን ሆኖ ነው በዛ የሚዞረው? ያው እንግዲህ ጓደኛቸውንም ደውለውለት ስለነበረ እየመጣ ነው። ያንም እንግዲህ የሚላትን ነገር በፍቅር እየተቀበለችው ነው። ጓደኛቸው መጥቷል፣ ሰላም ብለዋታል። ስለዚህ እንግዲህ ፍቅረኛዋም ቀሪ ህይወቴ ከአንቺ ጋር እንዲሆን ነው የምፈልገው፣ እወድሻለሁ፣ አፈቅርሻለሁ፣ ይችን አበባ እንድትቀበይኝ እፈልጋለሁ እያላት ነው። እሷም ደግሞ በፍቅር አይን እያየች ልትቀበለው ነው። ተቀበይ በቃ። እንዴ ምን ነው በሰው ፍቅር ማል ምን አገባው? ይሄ አንተ ያማን እንዴ? ለምን እንደዚህ እያደረክ ያለው? ምን ሆነ ነው? ለምን እንደዚህ እያደረክ ያለው? ምን ሆነ ነው? ለምን ረፍራው እንደዚህ ለምን እንዳትላስሷን? ለምን እንደዚህ እያደረክ ያለው? ምን ስላታየ ምንም እንዳትላታ ምን እየሆንክ ነው አንተ? እንዴ ነው አንቺ በጥፊ የምትማጪው? ያምሻል እንዴ? የኔ ህይወት ላይ ሳይደግ አደረገች። እንኳን በጥፊ ያለች በደገመች ኑሮ እንዴ! እንዴት በፍቅር መሀል ትገባለህ እንዴ? እሷ ፍቅሩን እሺ እኔ ማፈቅራለሁ ወዳሃለሁ አብሬ መኖር እፈልጋለሁ ብላ በደስታ ልትቀበሉ ስትል የሰው አበባ ቀምተህ የምትጥል አንተ ማን ነህ? በሰው ፍቅር ለምን ጣልቃ ትገባለህ እንዴ? በአንተ ቦታ ብትሆን አሁን ለምሳሌ አንተ ይሄን ነገር እያደረግ በመሀል መጥቶ ይሄን ነገር ቢያደርጉብህ ዝም ትላለህ? አትልም። ስለዚህ የራስ ጥፍ አይደለም ጥፊ ሌላም ብትጨምርብህ መብቷ ነው። በእሷ ህይወት ምን አገባህ? በሰው ህይወት ጣልቃ አትግቡ። ባማያገባችሁ ምናልባት እንደ ወንድምነት መምከር ካለባችሁ፣ እንደ ጓደኝነት መምከር ካለባችሁ መምከር። አንተ ራስህ ያመጣኸው ነገር፣ አንተ ራስህ እዚህ ደረጃ እንዲደርስ የፈለከው ነገር እንዴት አሁን ዙሪ ላፍርስላት? እስኪ አሁን ቤት እየሰራህ ቤቱን እየሰራው ሽክ ካለ ደግሞ የሰራኸውን ቤት ላፍርሰው ማለት አለብህ ማለት ነው። እንደዛ እኮ ነው። አሁን ይሄን ጉዳይ ያመጣኸው አብረህ ነው እንግዲህ ከጀሲ ጋር። ግን የገነባኸውን ቤት እንደገና ላፍርሰው አይከብድም እንዴ? ምን ነው ወይስ ትፈልጋታለህ? ቀንተህ ነው? እነሱ ፍቅራቸውን ስለተገላለጹ አብረው ሊሆኑ ስለሆነ ቀንተህ ነው እንዴ? ለምን የሰው ነገር ያስቀናል? ሊያስደስትን የሚገባ የሁለታቸው ግንኙነት። አንደኛ የሰው ሀገር ልጅ ነው ይሄ ሰው፣ እኛን ኢትዮጵያውያን ወዶ አክብሮ ነው የመጣ። ስለዚህ እንዴ እሷ ፈቅዳ ወዳ ለተቀበለችው ነገር ያንተ ማሽቃበጥ ምንድን ነው? አረ የእውነት በጣም ነው የሚያስጠላው። አይደለም ጥፊ ሌላም ነገር ማሳሰር ትችላለች በነገራችን ላይ። ምክንያቱም በሰው ህይወት አያገባህም። በሰው ጣልቃ መግባት አያስፈልግም። አሁን እንጊዜ እሷ አልፈልግህም ሂድልኝ ብለው ቢሆን ከእሷ ላይ ልትንጨረጨር ነበረ። አሁን ደግሞ እሷ የሰው ሀገር ሰው ነው የሰው ዜጋ ነው ብላ እንኳን ሳትል በፍቅር ተቀብለው። ኧረ በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ሲያስጠላ በእግዚአብሔር ሰው እንዴት በገዛ ጓደኛ። አረ እንደው ማስተዋልን ስጠን፣ መድኃኒዓለም ማስተዋልን ስጠን፣ መተዛዘንን ስጠን፣ ማሰብ እግዚአብሔር አባቱ የእውነት ይከብዳል። አሁን ጊዜ እኮ እሱ የእኛ ሀገር የራሳችን ዜጋ ሆኖ ቢሆን ጊዜ በወቅስ ብሎህ ነበረ። የሰው ሀገር ዜጋ ስለሆነ ነው ውስጡ እየተቃጠለ ዝም ያለህ። የእውነት የራስ ዜጋ ሆኖ ቢሆን ጊዜ ለይቶልህ ነበረ። ግን የሰው ሀገር ዜጋ ስለሆነ ነው እየተናደደ ዝም ያለህ። እንዴ ማሰብ የሚባል ነገር አለ እኮ።
ያለህ ሁለተኛ ሴት እንደዚህ ማድረግ የለብህም። አንተ ለማስረዳት ሞከርኩት፣ ግን ማትረዳም ሰው ከሆንክ ምን አገባኝ ነው። አንተ ከዚህ በላይ ምን ላድርግ? እኔ እስካሁን ለአንተ ያከበርኩት ነው ያለው። አንተ እኔን አስረዳኝ አይደለም። ይኸውልህ ፍቅረኛ አለህ እንጂ አባህተርማ ማለት አንተ ምን አይነት የሆነ ጤና የጎደለ ሰው ነገር ነው አይደለም። እንዲህ ስማ፣ ቆይ ታድሽ እያወራሁሽ ያለሁት የመጀመሪያ ቀን ያጠፋሁትን ጥፋት ስለማቅ ነው። ከዛ ውጭ ግን አትግባልኩ እኮ ነገርኩ እኮ ትላንት አይመለከትም ስለኔ። ተረጋጊ። ዝም ብለሽ ባላወቅሽው ነገር እንደዚህ አትበይ። አይደለም አሁን እኮ ይቺ ልጅ እኮ ማለት ነው አፍቅራው ሊሆን ይችላል። ተረጋጋ። አፍቅራው ሊሆን ይችላል። አሽቃባጭላል እንዴ? ዝም በል አንተ በእናትህ። እያሽቃበጥካት በማያገባ ነገር እየመጣ ጣልቃ አትግባ። ከዚህ ያገባኛል። ሰማኝ እንዴ ራሱ የሰው ፍቅር ውስጥ ገብቶ እየበጠበጣ ታሽቃብጥ ይላል እንጂ ያሽቃበጥክ እኮ አንተ ነህ እንዴ። የሰው ልትቀበሉ የነበረውን አባቃመት ያወረወርክ አንተ ነህ። ስለዚህ አሽቃባጭ አንተ ነህ። እርግጠኛ ነኝ ተልከህ ነው የመጣህ። ተከፍሎሃል፣ ተልከሃል። አረ ጓደኝነት ሰው መሆን ነው የሚሻለው። ገንዘብ አላቂ ነው የእውነት። በገንዘብ አትገዙ በእናታችሁ። ፈጣሪያችሁ። አሁን ደግሞ ጾም ነው እንዴ? በጾም ጊዜ ይህን ታደርጋለህ? እየጾምክ እንዴ አይደብርህም? አንተ ብትሆንስ? እኔ ብሆን ብለህ አስብ። የእውነት በጣም ነው የሚከብደው። አይደረግም። በሰው መሀል ጣልቃ መግባት። ድሮ ባልነበርክበት ኦኬ፣ የነበርክበትን ራስ ያመጣውን መጀመሪያም ተከፍሎህ ነው ያኛው ሲያልቅብን አሁን ደግሞ ለማጣላት የመጣው ወይስ? ኧረ በጣም ነው የሚያስጠላው። የእውነት ያስጠላል እንዴ። ልክ ናት። አሁንም አያገባህም። አሁን ነገረኛው አንተ ነክ። አለኝ ማስረጃ አለኝ። አስረድቶ የውሸት ማስረጃ አሰርቶ ነው የውሸት ማስረጃ አሰርቶ መቼም ነው ማለት እንዲ አንድ ነገር ልንገርህ፣ የምር እንደ ጓደኝነት ልንገርህ። ሰማኝ። ዝም በል አታውራ። እኒህ ሰዎች ቢከሱልሽ እኔ የተሻለ ማስረጃ አለኝ። ማትወጣል። በቃ ይኸውልሽ ማስረጃ ቢኖርህ ይኸውልሽ እኔ ካሁን በኋላ እውነትሽን ነው። ከዚህ በላይ ደግሞ እኔ ክብሬን ዝቅ የሚያደርግ ቦታ ላይ መገኘት የለብኝም። ያ መውጣት ይኸውልሽ፣ እስቲ ስሚ፣ አትጩኝ። ተዋቸው በቃ። እነሱ ሲጣሉ ይጣሉ፣ አንተ ውጣ። እንዴ ማስረጃ አለኝ ይላል። ምን ቁመ 80 ሳሰራዋል እንዴ ልጁ ደግሞ ፍቅረኛ ቢኖረው ደረቱን ነፍቶ ሰው ሀገር ላይ እንደዚህ አያደርግም። ተልከ መሆን አለበት የመጣው። የእውነት ተልከ መሆን አለበት። ሀራም። ይሄ ልጅ እኮ የሀገር ዜጋ ቢሆንን ጊዜ ለይቶልህ ነበረ። የሰው ሀገር ዜጋ ስለሆነ ነው። እሱ ራሱ ግራ ገባው። ማርያምን ሲያስጠላ። አይደብሮም እንዴ? ክብር የሚባል ነገር አለ እኮ ለሰው ልጅ ክብር እንዴ። አንተ አሁን ሰው ሀገር ሄደህ እንደዚህ ነገር ቢደርስብህ ትንሽ አይደብርም? ይደብራል።